እንግዲህ ውድ ተመልካቾቼ እንደው ዛሬ የሀፍላ ፍቅርን ቀጣይ ፓርቲ ይዤላችሁ መጥቻለሁኝ። የዛሬውን እንግዲህ የምጀምረው ያሬድ አባት ነው። ያሬድ አባት እንግዲህ ልጁን ሴት ልጅን መቅረብ የለብህም እያሉ ነው ያሉት። እንዲሁም ደግሞ በመንግስት ሆስፒታል በመንግስት ትምህርት ቤት እየተማርክ እንግዲህ ከህይወቴ ልምድህ የነገርኩ መጀመሪያ ያስተማርኩ ምንድን ነው ሴት ልጅ በፍጹም ማመን እንደሌለብህ ነው ያሉት። ይህን ግን ማለት አልነበረባቸውም። ሴት ልጅን አትታመንም ብሎ ማስተማር እንግዲህ ሴት ልጅ ሚስት ናት፣ እናት ናት፣ እህት ናት። እንዴት ነው ይሄን ነገር ያስተላለፉበት? ጓደኛም ልትሆነው ትችላለች። ይሄንንና እንዲሁም በመንግስት ትምህርት ቤት የተማርክ የመንግስት ትምህርት ቤት ተማሪ ማፍቀር የለብህም ሲሉ ነበር ያስጠነቅቁት። እንደዚህ አድርገው ሴት ልጅ ማመን በፍጹም ማመን የለብህም ብለው ያስተማሩት ነገር ትክክል ነው ብዬ እኔ አላስብም ማለት ነው። ከዛ በኋላ እንግዲህ እሱም ቤዛን በትምህርት ቤት ቼክ ስላደረጋት አሁን ቁዝም ብሎ ተቀምጦ የአባቱን ንግግር እያስታወስ ነበር። ቀስቴና ቦቼ ደግሞ ከዛ ልቅም እያደረገ የሚያመጣት እንግሊዘኛን በመጠቀም እኔ እንግሊዘኛ እችላለሁኝ እያለው ነበር። ቀስቴ ደግሞ እባክህ የጆሮ ግንድን የምሰብርልህ እንግዲህ እያለው እሱ እኮ መሀይም ደብል መሀይም ነው ይለው ነበር ማለት ነው። ከዛ እንፈታተን ብለው እንግሊዘኛ የለቃቀማትን ሲሞክር እንግዲህ እስኪንካ ፊርማህን አስቀምጥልኝ ፈርምልኝ ብሎ ወረቀት ሲሰጠው ደግሞ ቦቼ ምንም መጻፍ ስለማይችል ብቻ ዘና ፈታ ያደርጋል ማለት ነው። ከዛ እንግዲህ ሜኪ ደግሞ በቃ እስቲ እንለማመድ እንፈታተን አለ ቀስቴ። ከዛ በኋላ እንግዲህ ሽን በሚል ነው የምንጀምረው ብለው እንግዲህ አንተ ካሸነፉ ግን ቸቤን ማወርድህ እያለው ነበር ማለት ነው። ገቼራም እንግዲህ ሌላም እንግሊዘኛ እየጨማመረ የለቃቀማትን ሲጠይቀውና ሲናገረው ነበረ። እንግዲህ ከሄቨንም ከቤዛ አንድ እንግሊዘኛ ከሄቨን አንድ እንግሊዘኛ ቀስቴ ያንን ሲሰማ ቀስቴ ምንም ነገር አያውቅም፣ ግን ጎበዝ ነው ቦቼ ማለት ነው። ከዛ ሰላም ወደ ቻናል የተከታታዮች ሰላማችሁ ይብዛልኝ። ለቻናል አዲስ የሆናችሁ ሰብስክራይብ ያደረጋችሁ የደወል ምልክቷን መጫን አትርሱ። እንግዲህ ዛሬ አፍላ ፍቅርን ቀጣይ ፓርቲ ይዤላችሁ መጥቻለሁኝ። ቦቸራ እንግዲህ ስንተኛ ክፍል እንደሆነ ሊነግረው ስላልፈለገ ይችን ነገር ለቃቅሞ መጠየቅ ወሰነና እየፈተነው ነበር። ፈተናውን ደግሞ ቀስቴ እየወደቀ ነው ያየ ነው። በፍጹም የሚጠይቀውን የሚመልስ እየሆነ አይደለም። ቦቸሬ ደግሞ ቀጥቶ ደግሞ ወደ ሜኪ ደደብሽን፣ ጥቁሬሽን፣ አሜዲሽን እያለ እንግዲህ በሽን እያለ ጥቁሬሽን አሜዲሽን ስለ በጣም ነው ያሳቀኝ ማለት ነው። እና ይህንን ነገር አንተ እንግሊዘኛው ቃለው እጅህን አልሰጥም ያለው ሜኪ ምን ሰራ? ምን ያልሰራው ስራው አለው? ሜኪን እኮ በጣም ነው የሚተጫወትበት። ቦች እንግዲህ በጣም የሚያስገርም ነገር ሜኪን እየሰራው ነው ቦቸራ ማለት ነው። ቦቸራ እንግዲህ ኔቶሎ እያለ እንደ ቁጭ ካሉበት እንግዲህ ሂዶ የሰራቸውን ነገር ልንገራችሁ። ሄቨን ብቸኝነት ተጠቅቷት ብቻዋን ቁጭ ብላ ነበር። ቦቸራ ጠጋ ብሎ ሲያወራት ቆየና ነይ እህቴን ቤዛ ላስተዋውቅሽ ብሎ ለምን እዚህ ብቻሽን ትቆዝሚያለሽ ብሎ ሳቅና ጨዋታ ውስጥ በጣም አሪፍ ነውና ዘና ያፈታው ነበርና እሺ ቁጥሬን ያዢ 09 ብሎ ጀመረና እንዲያውም ቆይ ነይ እህቴን ፈልጌ ወደ እህቴ ቤዛ ወስጄ ላስተዋውቅሽ አላት። እሺ አለ። ከዛ በኋላ ብቸኝነት ይለቅሻል ሲላት እሷም እሺ ብላ እጇን እየጎተተ አንጠልጥሏት ሲሄድ እንግዲህ አይኑ ቦቸራንና ሚኪንና ፍሎሪን ቁጭ ብለው አያቸው። ወደ ሚኪና ወደ ፍሎሪ ወሰዳቸው እና ፊዮሪን ተዋወቂያት አላት። እሺ ፊዮሪ ይባላለሁ ስትላት እቺም ሄቨን ይባላለሁ ብላ እጇን ዘረጋችላት። አይን ለአይን ተያዩ። ከዛ በኋላ ደግሞ ሚኪና ሄቨን ተያዩ። ሰላም አይባባሉም እንደ ብለን ስንጠብቅ ሰላም እንዳትይ ይሄ አመዳም ነው እጁ አመዱ ቡል ይልብሻል። ቆይ አንተ በምንህ ነው ሰላም የምትላት እንዴ? ይህ በእጁ ነው ሰላም የሚለው ስትለው አይ ከአንገቱ ላይ ያለውን እስከርብ አውርዶ እንካ በዚህ ጠቅልልና እጅህን ሰላም ባላት አለው። እንዴ
ከዛ እሺ ብሎ እጁን ዘርገት ሲል ሰላም ልትል እጁን ሰላም ስትይ እኮ ቡል ስለሚልብሽ ፈርቼ ነው አላትና ደነገጠች። ከዛ በኋላ እንደዚህም ብሎ በቃ አሁን እያሸማቀቀው ነው የሚለው ሚኪ ምን እንደሚመልስ ለቦቸራ የምናየው ነገር ይሆናል። ይበቀላል ብለን እናስባለን። ቦቸራ ግን አስቂኝና ዘና ፈታ ነበር የሚያደርግ። ከዛ በኋላ እንደዚህ አይባልም ሄቨን ብላ ስትነካው እሺ አለችና ሄቨን እባላለሁ ብላ እጇን ዘርጋ ስታደርግ እሱ እስከርቡን አንገቱ ላይ ያለውን አባባ መጣብህ አባባ አሉ የሉ እያለ ወደ ኋላና ወደፊት ሲመለከት ከዛ በኋላ አባባ መጡብህ ሲለው እጁን ቶሎ ብሎ ሰብሰብ ባረገ። ሚኪ እባላለሁ እንኳ ብሎ አልጨረሰም። ወዲያው ነው ያስደነገጠው ማለት ነው። ሚኪ እንደሆንኩኝ አሳይሃለሁ እኔ ባልቀበልህ ብሎ አስፈራርቶት ነበር። እንግዲህ ምን እንደሚያደርገው እንደሚበቀለው ሁላችንም ቦቼ እኮ በቀል አይበገባውም። ሳቅና ጨዋታ የተፈጠረ ይመስላል። ሰውን ዘና ለማድረግና ሰውን ፈታ ለማድረግ ነው ብዬ ነው የማስበው። በሳቅ ሁሉን ነገር ነው የሚጨርሰው እሱ። እንግዲህ ሄቨን ደግሞ ወደ ትሄድ ነው ወደ ሂቴ ይዣት ወደ ቤዛ እየጎተተ ሄቨንን አሁንም ይዟት ሄድ። ጄሪ ይህንን ስታይ ይሄ ምን እያደረጋት ነው ይችን ሄቨንን ምን አስቦት ነው ብላ ጄሪ ደግሞ አእምሮ ጭራሽ አብሯት ሊሆን ነው ደግሞ ጭራሽ ከእሷ ጋር እየሄደ ነው እያለች ጄሪ ትናገራለች። ማለት እህትና ወንድም ነን። ያቺ ጋራ የማያቸው ግን ሁልጊዜ ነው በአንድ ላይ። ምንድን ነው ይሄ ነገር? ከእሷና ከሱ አይለቅቁም እያለች በአንድ ላይ ነው የማያቸው። ይህን ምን አይነት እሳቤ ነው እያለች ጄሪ ራሷን ትጠይቃለች። ስድስተኛው ስሜቴ እየነገረኝ ነው። ጥሩ ምከረኝ። ስድስተኛው ስሜቴ ጦሮ መጥፎ ነገር በጆሬ እንዳታሰማኝ እያለች ትላለች። ከዛ በኋላ ግን እንግዲህ አልተዋጠልኝም ነገሩ አልተዋጠልኝም እያለች ራሷን አሳምና ጄሪ ከቦታዋ ገለላለች። ከዚህ በኋላ ስትጠብቀው የነበረውን መቅዲና ቾምቤ እንግዲህ ያላትን የወደፊቱን ራሷን የጎዳችበትን ራሷን ጎዲታ ከአቤል ጋር ተለያይታ ወደ እሱ ስትመጣ እሱ ደግሞ በፍጹም አንገቱን ጀርባው እንደሰጣት እያለቀሰች ነበረ እየገለጸችለት። አሁን በጣም እያለቀሰች ነበር። አጠገቤም አትራቂ፣ ከዚህ በኋላ አንቺ አጠገብ አርቅም ሲል ደግሞ እሱም ቃል ገባላት። መቅዲ ግን ለአመታት ብዙ ጊዜ ተከትያለሁ፣ ከዚህ ለመቼ ነው አሁን አትከተለኝ፣ ተወኝ፣ በቃኝ፣ ልቤ ተሰብሯል ብላ ጥላው ሄደች። የሰው ልጅ መቼ እንደዚሁ እየተመለከተች አቤልም ሳትሆን ከሱም ሳትሆን እንደቀረች ቦቸሬን ነግረዋለች ማለት ነው። መሆን የለበትም መረዳት ነበረበት። አሁን ግን እንዳስከፋትና እንዳስቀየማት እየተሰማው ነው። መቅዲ እንግዲህ ያየናት አዳማጭ እንዳልነበራት በሰዓቱ ብዙ እንደተሰቃየች ነው። ስለዚህ ከኋላው ስትከተለው ስትሮጠው ብዙ ጊዜ ኑራለች። አንተ ጨለምተኛ ነህ አይገባህም እንዴ እያለች ሁሉ ብትለውም በፍጹም አልተገለጸለትም። እያንዳንዳችንም በጨለምተኝነት መሄድ እንደሌለብን ለማንኛውም ጊዜ ሰውን የሚነግረንን ቦታና ጊዜ ሰጥተን ማዳመጥ እንዳለብን በመቅዲ ተረድቼዋለሁ። እሱ ግን በፍጹም አልተረዳትም። አቤልንም እሱንም አጥታ ለብዙ ጊዜ ስትሰቃይ እንደኖረች አለቀሰች። ስለዚህ ዋጋ እያስከፈላት የሚገኛሉ። ቾምቤም ይቅርታ ቢላት ይቅርታ እኮ የልብ ስብራትን ይቅርታ ለምን አላልካትም ሲሉት ይቅርታ እኮ የልብ ስብራትን አይጠግንም፣ መጀመሪያ ማዳመጥና መረዳት ነበረብኝ ብሎ እሱም እየጸጸተ ነው። እውነትን ነው፣ ትክክል ነው። ይህ ነገር ቅዱስ በመንግስት ስታለቅስ ሲያገኛት እንግዲህ ቢያባብላትም በፍጹም መቅደስ ልትመለስ የበፊቱን ጥፊህን ልትመልስልኝ ከሆነ ተሳስተሃል። እኔ በሴት ላይ እጄን አላነሳም አላት። እልቅ ያንን የጠወለገ ፍቅረኛሽን እንዳላጠናግርልሽ እውነቱን ተናገሪ አላት። እሷም እንደዚህ ሲል እንደማትፈቅድለት እንደዚህ አይነት ነገር አማርኛ መስማት አልፈልግም ስትል ነገረችው። ካልሰማሽ ካልፈለግሽ እንዳልመታው ከፈለግሽ ደግሞ አንቺ የማልሽውን ነገር ንገሪኝ ሲላት በፍጹም አልነግርህም፣ እኔ ማንንም አልናገርም አለችው። እሷም በዚህ በሱም እንደማትደራደር እሱም በሱ እንደማይደራደሩ አሳይተውናል ማለት ነው።
ጄሪ ደግሞ ዳጊን እንግዲህ እያባበለችው ትገኛለች። ዳጊዬ ያለችው ጊዜ ይቺ ውለታ በዛችብኝ የምትለው ዳጊዬ ስላልሽኝ አለ። እዛ ማዶ ያለው ነገር ይታየሃል ዳጊዬ አለችው። ወይዬ አላት። ያ ሰውዬ ምንድን ነው አለ። ዘወር ስትል ጉንጩን ሰም አደረገችው ጊዜ ዳጊ ደግሞ በቼሪ ደስ አለውና እጁን በጉንጩ ጨብጦ ወይ መታደሌ እንዴት ደስ ይላል ውይ ስመኛ የነበረው ፈጣሪ ይመስገን አይን መድኃኔዓለም እያለ ለዚህ አበቃ እያለ ዳጊ ከጀሪ ጋራ እያለ ነበር ማለት ነው። ተመስገን ዛሬ ደስ አለኝ ጉድሽን አላያችሁም ዛሬ ብሎ ከደስታ ብዛት በጣም እየፈነጠዘ ነበረ። አይ አለ ማለት ነው። እንግዲህ ያሬድ ደግሞ አባቱ ባስጠነቀቁት መሰረት ቤዛን ትምህርት ቤት ሄዶ ቁዝም ብሎ ስታየው ምን ሆነህ ነው ስትለው በእኔ ምክንያት ነው እንደዚህ ሆንከው ስትለው በአንተ ምክንያት በእኔ ምክንያት አይደለም ምን ሆነህ ነው ታዲያ ለምን አትገልጽልኝም ስትለው አባቴ ከመንግስት ትምህርት ቤት አትማርም ስላለኝ ነው አላት። እና ፍቃደኛ ሆንክ? እኔ በፍጹም ፍቃደኛ አልሆንም ብየዋለሁ። አባቱም እንግዲህ ከመንግስት ትምህርት ቤት አትማርም ከግል ትምህርት ቤት ላስገባ መኪና ታስይዘኝ ደስ የመኪና 21 ዓመት ካልሞላ ላስይዝህ አልችልም በፍጹም ይሄ እንዳትጠራጠር እያለው ነበር። ለመሆኑ እኮ ሄደህ አንተ በፍጹም ድርጅቴን እንኳ ወላ ሱፐር ማርኬቱን ወላ የልብስ ቤቱን አላየህም ለምን አንዳንድ ጊዜ እየሄድክ አትጎበኝም ሲሉት እሺ እሄዳለሁኝ አለ። ምን ላግዝህ አባዬ ሲለው ከዛ በኋላ እንግዲህ መኪና ደግሞ ላድርስ ትምህርት ቤት ሲለው በፍጹም አባዬ በእግሬ መሄድ እችላለሁኝ አላደርስም አለው ማለት ነው። አልሄድም በእግሬ ነው የምሄደው አለ። ለምን ከሴቶች እንዳትቀርብ የሚለው ነገር ውስጥ የተሰማው መጥቷል። በዚህ መሰረት ቀጣይ ሄደህ እንደምትጎበኘው መስሪያ ቤቱን ድርጅታችንን አሁን በአካውንትህ የተወሰነ ገንዘብ አባዬ አስገብቼልሃለሁ ሲሉት አባቱ ያሬድን አባዬ አስፈላጊ እኮ አልነበረም እኔ ነበረኝ ሲል ነበር የተናገረው። ሆኖም ግን አሁንም ቢሆን እሱ በጣም በቤዛ እየተጎዳ ነው ያለው። ኬቲና ጀሪ የልብ ህመም ሆነውብኛል እያለች እንግዲህ ሄቨን ፋታ አሳጣችኝ እያለች ለጓደኛዋ እየነገረች እኔ ስተዋቸው እነሱ ሊተውኝ አይችሉም እያለች ታስባለች። አይዞሽ እኔ እንዲተውኝ እኮ እኔ የግድ ፍቅረኛ ማድረግ አለብኝ እኔ ሳይኖረኝ ለምን 40 ዓመት አይቀርም እናት አንቺ ተረጋጊ እንደዚህ አይደለም እያለች ትመክራት። የምሬን ነው የምልሽ እኮ እንደዚህ ምቾት እያጣው እንዴት ብዬ ነው መማረው ትምህርቴን አቆማለሁ ስታ በፍጹም ይሄን ነገር አንዳንድ ጊዜ ተማሪዎች ከአንድ የራሳችንን ስሜት ብቻ አዳምጡን በራሳችን መንገድ ብቻ ሂዱ እያሉ የሚሉ ሰዎችን ከትምህርታቸው ወደኋላ የሚያስቀሩ እንዳሉ ነው የተገነዘብንበት። እሷም አሁን እንግዲህ እነሱ ባሏት መንገድ ግዴታ የትምህርት ቤት ጓደኛ ቼክ ማድረግ አለብሽ በሚል ነበረ የሚያቆዝሟት። እሷ ግን በፍጹም ትምህርቴን እንጂ ሌላ ነገር አልከታተልም ያደረጋችሁን አድርጉ የምትል ናት። እና ይህ ነገር በሁሉም ቦታ ላይ አንዳንድ ጎበዝ ተማሪዎችን ለማስነፍ ሲባል ጓደኛ ያዢ አንደኛ እኩል ሁኚ የተባለ የሚመከረው ምክር ጥሩ እንዳልሆነና ይህ ነገር ለልጅቱ ራሱ አሁን ትምህርት ቤት እያስጠላት ትምህርቷን መከታተል እንደማትፈልግ እየተናገረች ነው ያለችው። እና በጣም ያሳዝናል። እና ይህ ነገር መሆን የለበትም ብዬ ነው የማስበው። እንግዲህ እንደዚህ እያሉ የሀፍላ ፍቅር እንግዲህ ጨዋታና ደስታቸውን እየጨረሱ እዚህ ላይ ደርሰዋል። ቀጣይ ምን ይመጣል የሚለውን እናንተም ሰብስክራይብ ላይክ ሼር እያደረጋችሁ ጠብቁኝ። እኔም ቀጣዩን ፓርቲ ይዤላችሁ እመጣለሁ። ስትከታተሉኝም ስለነበረ ከልብ አመሰግናለሁኝ። እና ቀጣዩ ምን ይመጣል ከሚለው አብረን እንገናኝ። በዚህ ተሰናብቻችኋለሁ። ሰላም ዋሉልኝ።